ትውቴ መቼም እውነታውን አውቀን ዝም ብለን እንቀመጥም አይደል? እውነታውን ተናግረን ደግሞ እህቴን አንድ ነገር እንድትሆን አላደርግም። የሆነ መንገድ መኖር አለበት። የሆነ መንገድ ደህና አደርሽ ቲና? ዶክተሩ ይመጣል ዛሬ እዚህ ቤት ምርመራ የምናደርገው። ምርመራ ይደረጋል እዚሁ። ዛሬ እዚህ ቤት ምርመራ ታደርጊያለሽ። ዶክተሩ እዚህ መጥቷል። ዶክተር ግባ። ቲና የማትወጣው ችግር ውስጥ ነው ራሷን የከተተችው። እስከዛሬ ድረስ በመኪና አደጋ ተጎድታ መንቀሳቀስ እንደማትችል እያስመሰለች የነበረ ቢሆንም ነገር ግን አሁን ደግማ መዋሸት እንዳትችል ሆና ነው ጭሯን የተያዘችው። ኤደን ከሁሉም ቀድማ ለመታመሟን አውቃ ብትነግራቸውም ነገር ግን አንዳቸውም ሊያምኗት ፈቃደኛ አልነበሩም። ቢሆንም ግን የቲናን ሰይጣንነት ስለሚያውቁትም በተወሰነ መልኩ ጠርጥረው መከታተል ጀምረዋል። እሷም ያንን አውቃ ነበር አባዬ ያስገጠመውን ካሜራ ያቋረጠችው። ነገር ግን ያንን ለማድረግ ዘግይታ ነበር። አባዬ ቀድሞ ቪዲዮን ተመልክተው ወደ ሜሞሪ ገልብጦት ነበር። አባዬም አንድ ቅድ ለብቻቸው አቅደው ከራሳቸው ጋር ማውራት ይጀምራሉ። ቲና በአንቺ ቤት ማንንም አላወቀም፣ የማደርግሽን እኔ ነኝ የማውቀው ብሎ ክፍሉን ለቆ ይወጣና ወደ ሳሎን ሄዶም ካሜራው ምንም የቀደው ምስል እንደሌለ እንደተቋረጠ ይነግራቸዋል። ኤዱም ተናዳ ቆይ እንዴት እንደዚህ ሊሆን ይችላል? ካሜራ እንደነበረ ቲና ታውቃለች እንዴ ብላ አባዬን ስትጠይቃቸው እሱ አታውቅም፣ ለራሷ አድርጌው እንዴት ልታውቅ ትችላለች? እንዴት ሊሆን እንደቻለ አልገባኝም ብሎ ሲላቸው ኤዱም ቀጥላ ቆይ ከመቼ ጀምሮ ነው እንደዛ የሆነው? አባዬ ራሷ ነች እንደዛ ልታረግ የምትችለው፣ ከሰው ውጪ ማንም ይሄንን ሊያደርግ አይችልም ብላ ስትል አባዬም በቃ እኔ ደክሞኛል ገብቼ ረፍት ማድረግ አለብኝ ብሏቸው ተነስቶ ወደ መኝታ ቤቱ ይሄዳል። አባዬ ነገሩን ለብቻው ሚስጥር አድርጎ ይዞ አንድ ማድረግ የፈለገው ነገር አለ። እሱ ከሄደ በኋላ ማውራት ይቀጥላሉ። ኤደንም ትቀጥልና ካሌብ አንተ ምንድነው የምታስበው? እንደታመመች አምናሃል እንዴ ብላ ስትጠይቀው እሱም ግራ ተጋብቶ አላውቅም ሄዱ፣ እኔ እንጃ እየተፈጠረ ያለው ነገር ግራ ገብቶኛል፣ በቃ እኔም ረፍት ባድረግ ይሻላል፣ ደህና አደሩ ብሎ እሱም ብቻቸውን ጥሏቸው ወደ መኝታ ቤት ይሄዳል። አሁን ሳሎን ውስጥ ኤዱና ትሁት ነው የቀሩ። ኤዱም ስሚኝ ትሁቴ፣ እኔ ነገሩን ለማጋለጥ ስለመፈልግ ብቻ ነው፣ አንቺ ግን ከዛ በላይ ምክንያት አለሽ። ይኸውልሽ ይሄን ነገር ካላጋለጥሽ ቲናን ታውቂያታለሽ፣ ካሌብን ከእጅሽ ፈልቅቃ ነው የምትወስድብሽ። ያ ብቻ ሳይሆን አባዬም ላይ ጉዳት ልታደርስ ትችላለች። ስለዚህ የቲናን ተንኮል እናጋልጠው። እመኝኝ ትሁት፣ ይቺ ልጅ አልታመመችም፣ ቀን እየጠበቀችልን ነው። ነገሮች ሲመቻቹላት ምንም ነገር ከማድረግ ወደ ኋላ አትልም። ስለዚህ ተባብረን እናጋልጣት። በዚህ ሰዓት እንደተጎዳ ሰው እያስመሰለች መቼም ፍቻ አይጠይቃትም። ለዛ ነው እሷን ማውቃ የምታስመስለው ብላ ትላታለች። በነጋታው ጠዋትም ትሁት ቤቱን እያስተካከለች እያጸዳች ባለችበት በሩ ይንኳኳል። እሷም ሀገር ሰላም በላ በሩን ስትከፍት በጣም የሚያስደነግጣትን ነገር ነበር የተመለከተችው። ተመስገን ነበር በሩን ያንኳኳው። ወደ ውስጥ ገብቶ በሩን የሚዘጋና ቤት ውስጥ ብቻሽን መሆንሽን አውቄ ነው የመጣሁት። እንዴት ነው የላኩልሽን ስጦታ ወደድሽው? ምንም አይነት መልስ አልመለስሽም። ለማንኛውም ፈተናውን ያለፍሽ ይመስላል፣ ምክንያቱም እውነት መሆኑን ቢያውቁ እስካሁን እዚህ ቤት አትቆይም ነበር ብሎ ሲላት ትሁትን በፍርሃት እባክህ ተመስገን በቃ አሁን ቤቱን ለቀህ ውጣ ብላ ትለምነዋለች። እሱም አይ አልወጣም፣ እኔ እንኳን የመጣሁት የታመመን ሰው ለመጠየቅ ነው ብላት ጥሏት ወደ ቲና ክፍል ይገባል። ወደ ውስጥ እንደገባም እሺ ባክሽ ለምንድን ነው በዚህ ጠዋት የጠራሽኝ ብሎ ይጠይቃታል። ቲናም ዝም እንዲል በምልክት እየነገረችው ድምጽህን ቀንስ፣ በር ላይ ቆማለች። ሁሉም መናገር መቻሌን ለመስማት አሰፍስፈው እየጠበቁኝ ነው ያሉት። ያቺ ኤደን የምትባል መሰሪ ይሄን ሁሉ የምታደርገው እሷ ናት። ሁሉም መታመሜን እንዲጠራጠሩ አድርጋለች። አንድ ነገር ማድረግ አለብኝ፣ ኤደንን ከዚህ እንድትጠፋ አድርጋታለሁ፣ እስከ መጨረሻው እንሸኛታለን ብላ ስትለው ተመስገንም በሐሳቡ ግራ ተጋብቶ አልገባኝም፣ አንቺ ለራስሽ ምን እያልሽ እንደሆነ ታውቁሻል? ምታወሪውን ያሰብሽበት አይመስለኝም። እንዴት ነው እንደዚህ ያቀለልሽው ነገሩ? እንደ ዝንብ ቀለል አድርገሽ የሰው ልጅ ግደል ምትይኝ ብሎ ሲላት ቲናም ለምን ታካብደዋለህ? ይቺ ልጅ መግደል እኮ ዝንብን ከመግደል አይተናነስም ብላ ትለዋለች። በዛን ሰዓትም ትሁት በጣም ፈርታ ማዕድ ቤት ገብታ ድምጿን ቀንሳ ለካሌብ ደውላ ተመስገን እንደመጣና እሷን ምንም እንዳላደረጋት
ነገር ግን ወደ ቲና መኝታ ቤት እንደገባና እንደፈራች ትነግረዋለች። እሱም እንደሚመጣ ነግሯት ስልኩን ይዘጋዋል። ተመስገን በቲና ትዕዛዝ በጣም ተናዷል። ሰሚኛለሽ፣ አብረን ለመስራት ተስማማን እንጂ እንደፈለግሽ የምታሽከረክሪኝ ገረድሽ አይደለም። ቲናም እሱን እኮ አውቃለሁ፣ መናገር ለራስ አይጠበቅብህም ብላ ለስለስ ብላ ስትለው አታውቂም፣ ብታውቂማ ኖሮ እዚህ ሀገር ላይ ነፍስ ማጥፋት ምን ያህል ከባድ እንደሆነ ትረጂ ነበር ነው ወይስ በመኪና አደጋ ስትወድቂ አስተሳሰብሽ ተዛባ? ሰሚኛለሽ፣ ከዚህ በኋላ ሌላ ተጨማሪ እስር ቤት የማሳልፍበት ጊዜ የለኝም። የእሷን ነገር ለኔ ተይውና አንቺ ብቻ ካሌብ አይኑን ከትሁት ላይ እንዲያነሳ አድርጊ ብሏት ትቷት ይወጣና ትሁት ወዳለችበት ማዕድ ቤት ይሄዳል። በሩን ሲከፍተው ትሁት ደንግጣ አጠገቡ ያገኘችውን የሽንኩርት ቢላ አንስታ እንዳትጠጋኝ ብላ ትለዋለች። ካሌብም ረጋ ብሎ አሁን እየሄድኩ ነው፣ ነገር ግን ተመልሼ ስመጣ ባዶ እጄን አልመለስም፣ አንቺን ይዤ ነው የሚሄደው፣ ላታመልጭኝ አታሯሩጭኝ ሲባል ሰምተሽ ታውቂያለሽ ብሎ ሲላት ትሁትም ተመስገን በቃ ተወኝ፣ እኔ ካንተ ጋር ከመሆን ሞቴን እመርጣለሁ ብላ ስትለው ተመስገንም እኔ ደግሞ ካንቺ ውጪ ከመኖር ሬሳሽን አቅፌ መኖር እመርጣለሁ ብሎ አስፈራርቷት ጥሏት ይሄዳል። ትሁትም ምግብ ይዛ ቲናን ለማብላት ወደ ክፍሏ ትሄዳለች። በዛውም የኤደንን ጥርጣሬ ለማረጋገጥ አንድ እቅድ ይዛ በስርዓትም ምግቧን ካበላቻት በኋላ መድኃኒቷን ትሰጣትና ክፍሉን ለቃ ትወጣለች። ቲናም የሷን መውጣት አይታ መድኃኒቱን ከአፏ ታወጣለች። ምንም እንዳላወቀ አብልታ ጠጥታ የወጣችው ትሁትም ፈጥና ትመለስና አይቼሻለሁ፣ እጅሽ ላይ ምንድነው ያልሽው አምጪ ብላ ልትቀበላት ስትል ቲና መታገል ትጀምራለች። ትሁትም ተገርማ ከደቂቆች በፊት አቅም እንደሌለ ሰው ተዝለፍለፈሽ ነበር፣ አሁን ግን የመታገል አቅም ኖረሽ፣ በጣም ይገርማል፣ አሁን በእጅሽ ያልሽውን አምጪ ብላ እጇን ፈልቅቃ ትቀበላትና ይሄ ሁሉ ማስመሰል ነበረ? ኤደን ለካ ልክ ነበረች፣ በጣም ምገርሚ ሰው ነሽ እሺ ብላ ተነስታ ጠላት ልትወጣ ስትል ቲናም ፈንጠር ብላ አብራት ተነስታ ትቆማለች። ትሁት ያየችውን ማመን አቅቷት ከላይ እስከታች ከተመለከተቻት በኋላ ቲና በጣም ነው የምትገርሚው፣ ሰው እንዴት በዚህ መጠን ራሱ ላይ ክፉ ይመኛል ብላ ስትል ቲናም በዚህ ምድር ላይ ምን አይነት ሰዎች እንደሚጎዱ ታውቂያለሽ? እኔ ልንገርሽ፣ እንዳንቺ አይነት የተደበቀን ነገር ለማግኘት የሚፈለፍሉ ሰዎች ናቸው ብላ ስትላት ትሁትም አሁን ዞር በይልኝ፣ ይህንን ቅሌትሽን ሁሉም ሰው ማወቅ አለበት ብላ ጥላት ልትወጣ ስትል ቲና ታስቆማትና እንደዛ እንድታደርግ የሚፈቅድልሽ ይመስልሻል ብላ ስትጠይቃት ትሁትም ምን ማድረግ ትችያለሽ ብለሽ ነው ብላ ንቃት ጥላት ልታልፍ ስትል ቲና መሰረት አስማማው ብላ የትሁትን እህት ስም ትጠራና ይኸውልሽ እኔ ክፍሱ አይደለሁም፣ ነገር ግን አንቺ እንደዛ እንደሆነ እያስገደድሽኝ ነው። አሁን ምንም አልተፈጠረም፣ አፍሽን እስከዘጋሽ ድረስም ምንም አይፈጠርም። ይሄ ነገር ከወጣ ግን እህትሽን ከነ ልጇ በደም ነው የማጥበልሽ ብላ እያስፈራራቻት ባለችበት በር ይንኳኳና ትሁትም ለመክፈት ጥላት ትወጣለች። በዛኑ ቀንም ትሁትና ቲና ሳሎን ተቀምጠው ባሉበት አባዬ ይመጣል። የትሁትን ሁኔታ ሲመለከትም ደስ ስላላላቸው ምን ነው ትሁቴ የተናደድሽ ትመስያለሽ ብለው ሲጠይቃት ትሁትም አይ አልተናደድኩም አባዬ ብላ ጥላቸው ትወጣለች። አባዬም ቲና አጠገብ ይቀመጡና ቲና ብዙ ነገሮች ያንቺ መታመም ውሸት እንደሆነ እያሳየ ነው፣ ስለዚህ ጉዳይ ምን ትያለሽ? እዚህ ቤት የነበረውንም ካሜራ ያቋረጥሽው አንቺ ነሽ አይደለ? እውነት ተሸፋፍኖ ይቆያል እንጂ ተደብቆ አይቀርም። የዛኔ ግን ለራስሽ እዘኝለት፣ መታመምሽ እውነት በሆነ ብለሽ ጸልይ፣ ግን ውሸት ሆኖ ካገኘሁት የተመኘሽውን እሰጥሻለሁ። ለማንኛውም እውነታው ነገ ይታወቃል ብሎ ጥሏት ይወጣል። ቀጥታ የሚሄዱት ወደ ትሁት ጋር ነበር። ደህና አትመስይም ትሁቴ፣ ምንድነው እንደዚህ ያናደደሽ? የሆንሽው ነገር አለ? ተመስገን እዚህ መጥቶ እንደነበር ካሌብ ነግሮኛል። ያደረገሽ ነገር አለ ብሎ ሲጠይቃት ትሁትም ምንም አላደረገም፣ ቲናን አይቶ ነው የወጣው ብላ ስትለው አባዬም ቲና መናገርም ሆነ መንቀሳቀስ አትችልም፣ ለምን ወደሷ ክፍል ገባ? ቆይ ምን ያክል ደቂቃ ነው የቆየው ብሎ ይጠይቃታል። ትሁትም እኔ ፈርቼ ስለነበር አንድ ነገር እንዳያደርገኝ ወደዛ ክፍል ጋር አልሄድኩም፣ ግን 10 ደቂቃ ይሆናል የቆየው ብላ ስትለው አባዬም ማውራት ከማይችል ሰው ጋር እንዴት 10 ደቂቃ ይቆያል? ደግሞ ልጄ መረጋጋት እኮ አልቻልሽም። ተመስገን ወይም ቲና ያሉሽ ነገር ካለ ንገሪኝ፣ እኛ በጋራ መፍታት እንችላለን ብለው ሲጠይቋት ትሁትም ቲና ያለቻትን አስታውሳ አፏን ትዘጋለች። በዛኑ ቀንም ትሁት ከቤት ውጪ ኤደንን ካፌ ውስጥ ቀጥራት ይገናኛሉ። ትሁትም ስለ ቲና ያገኘችውን ያወቀችውን ለኤደን ትነግራታለች። ኤዱም ቀጥላ እንደዛ አንቺ ካየሻት ካረጋገጥሽ ሁሉም ማወቅ አለባቸው፣ እዚህ ቤት ዛሬ የመጨረሻዋ ነው ብላ ስትላት ትሁትም እንደዛ እንደማይሆን በእህቷ እንዳስፈራራቻት የእህቷና የልጇ ህይወት አደጋ ላይ እንዳለ ትነግራታለች። በቀጣይ ምን ይፈጠር ይሆን? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቀው ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮ ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።